ዛሬ እንግዲህ አጀንዳችን ማን ይሆናል ማለት ነው? ፋኒ ይሆናል። ፋኒን እንግዲህ ብዙዎቹ ታውቁታላችሁ። ምን አገባሽ አንቺ ምናምን ልትሉት ነው። ማግባት አለማግባት ሳይሆን ሀሳብ አስተያየት ጋይስ። ሙቀቱን አያችሁት? የት ሙቀቱን ሙቀት አያችሁት? የት ሙቀቱ እንዴት እንደሚያስጠላ ሙቀቱ። እኛ ጋር ተጽዕኖ ሊያደርጋችሁ ነው የሚደርስ። በቃ ስራ ራሱ መስራት አትችሉም። እውነት ለመናገር እኔ የሚያሳዝነኝ ማን እንደው ልንገራችሁ፣ ወንዶች ወይ እኛ ውሃ አለ ውሃ እየገባንም ከይፍም እየከፈትን ምናምን አለን። ግን እኔ ወንዶች ናቸው የሚያሳዝኑኝ ማርያምን። እኔ በእርግጥ ሌሊት ራሱ መተኛት አልቻልኩም። ከይፉ ብታዩት ማለት ነው ከቆየ በኋላ በራሱ ጊዜ ሙቀት ይስባል። እና ለዛ ስለሆነ ሌሊት ራሱ ስገላበጥ ነው ማደር ማለት ነው። ኃይለኛ ሙቀታቸው እዳላችኋለሁ። ዛሬ ስለማን እናወራለን? ስለ ጂጂክያ፣ ስለ ድሮ ስለ ልጇ ባል እናወራለን። እንግዲህ ሚስቴን ተዋወቁልኝ ምናምን ብለው ቲክቶክ ላይ እሱ ራሱ ዘረፋ ካኪ ያዙ ይልቀቁኝ ሲል ነበር። እኔ ማለት ነው ግርም የሚሉኝ እንዲሁ ማለት ነው ስደተኛ ያላችሁ እህቶቼ ማለት ነው ሁላችንም ጾለት ዱዓ እናድርግ። ለምንድነው ታውቃላችሁ? ለእኛ ማለት ነው እኛ በተለይ ስደት ላይ ያለን አግብተን ስንፈታ ምናምን አናሳዝንም። እሱ ብቻም ሳይሆን ለልጆች እኔ አሁን ማለት ነው እሷም ከሌላ ወንድ ጋር እያዘጠዘጠች ነው ማለት ነው። እሱም እንደዛው ከሌላ ሴት ጋር እያዘጠዘጠ ነው። በመሀል ግን ስንት ልጅ አለ? 2 ልጅ አለ። እና እነሱ ልጆች ይህን ቪዲዮ ሲያዩት ምንድን ነው የሚሰማቸው? እና አንዳንዴ ወልዳችሁ መለያየት ግን በጣም መጥፎ ነው። ይቅርታ አድርጉልኝና እኔ መቼም ቢሆን ለማንም አልመክርም። ወልዶ እንትን ማለት ለሰይጣን ራሱ አልመክርም፣ አይደለም ለእንትን ይቅርና ማለት ነው። እና እንግዲህ ሚስቴን ይውልኝ እያለ እሱ ደግሞ እንግዲህ ያዙ ይልቀቁኝ ዘራፋ ካኪ እያለ ነበር ማለት ነው። ያው እንደ ሳምሪ አታምርም ማለት ነው። በእርግጥ የሰው ልጅ ማማሩ ምንም አይሰራ። ዋናው ልቦ፣ ዋናው ጭንቅላቱ፣ ዋናው ሃይምሮ እንጂ ማማር ማግባይደ ምን መልክ የዛሬ ስንት ዓመት የነበረን መልክ አሁን የለም። ያው ተጠባብሰናል፣ ጂተን ተቋቁመን እንትን ብለን ያለነው እና መልክ ምንም አይሰራ። ግን እኔ እነሱን ሳይ ማለት ነው እሷም ሌላ ወንድ ጋር ስታዘጠዝጥ ሳይ ማን ያለው መሰላችሁ? ልጆች ነው ያለው። እሱም እንደዛው ሳይ ልጆች ነው የሚነዘን ይመስሉ ወርቅ ልጆች እኮ ደግሞ በጣም ነው የሚያምሩት እኮ ወንዱም ሆነ ሴቷም ሆነ በጣም ነው የሚያምሩና ደግሞ ከተለያዩ ደግሞ ያኔ ህይወት እንትን ብለው ስለሆነ የተለያዩ በጣም ነው የሚደብረውና ፈጣሪ በተለይ ትዳራችሁ ላይ መሀላችሁ ላይ ሰው ካስገባችሁ ማለት ነው ጋይስ ትዳራችሁ ያልቅላችኋል። ትዳራችሁ በቃ አከተማውን ብዙን ጊዜ በእነ ሳምሪ ትዳር ብዙን ጊዜ የምትገባ ማን ነበረ? ጂጂ ነበር የምትገባ። ተውት ባዳ የማያገኛቸውም እንደፈለገ መሆን ይችላል። ግን ጂጂ ሰው አይደለችም። ጂጂ ሁሌ ነበር የምትገባው ሁሌ። ስለዚህ እሷ የነሱ ትዳር መፍረስ ዋናዋ እሷ ናት። ያው እሱ ባይናገርም እሷን ባትናገር ያለምንም ሀቅ አንዴ ደፈረኝ ትላለች፣ አንዴ ይሄ ትላለች፣ አንዴ ሰንበዴ ትላለች። አሁን ጂጂ ደስ ብሏታል። ተጣልታ እንትን ብላ ልጇ ትዳሯን ፈታ ዚዛ እያዘጠዘጠችላት ነው። እና ሴት ልጅ ደግሞ የትዳር ሰው ካልሆነች ካልተሰተረች መቼም አያምርባት። በዚህ ወይ ሴት ልጅ የሚያሰትራት ትዳሯ ነው። ይሄ ታውቃላችሁ አይደል ጋይስ? ይሄ መራራ ሀቅ ነው። እየመረራችሁን ትወጧታላችሁ። ሀቅ እንባባል። ሀቁን ሀቅ እንበል። ሀቅ ያልሆነ ሀቅ አይደለም እንላለን። እና ለዛ ነው እላችኋለሁ። ለማንኛውም እንግዲህ እኔ ብዙ አላወራባችሁም። ግብ ለምን ቻናሌን እያያችሁት አይደለም? ቻናሌም እየቆጠረ አይደለም። ሰብስክራይብም ስታደርጉ ጥንቁል አድርጋችሁ ስለምትሄዱ ሰብስክራይብም እያነሳብኝ ነው። ምን እንደሚሻላችሁ እናንተ ነገር እኔ ግራ እያጋባኝ ነው። እውነቴን ነው የምላችሁ። ስለዚህ ሰብስክራይብ አድርጉ። ቪዲዮን ቢያንስ 3 ደቂቃ ብታዩልኝ እኮ ይቆጥርልኝ ነበር። ጭራሽ አታዩትም። የኔን ቻናል አታዩትም። የሰው ቪዲዮ ቀንጨብ አድርጌ ማምጣውን ታዩታላችሁ አይደል? እሱ ደግሞ ዩቲዩብ አይፈቅድም ጋይስ። ይመልሳል። በጣም ነው የሚመልሰው። በጣም አሁን በቀደም ለታ የነ እንትናን አምጥቼ የነ ሩታን ቲክቶክ ላይ ቀይ ያበራ ቢደለልኩ ስደልቱት ደግሞ ቻናል እንትን ይላል። ስለዚህ ቻናሌን ይኸውልኝ ምን ችግር አለው? የስደተኛታችሁ ነኝ ባይዘው እንደዚህ ባዲያት አታስወጡኝ። ሰው ኩሽና አስወጡ። መዳም ኩሽና ዘንድሮ አስወጡ። 2019 ዘንድሮ እንወጣለን ጋይስ መዳም ኩሽና። ስለዚህ መበረታታት አለባችሁ። እንወጣለን እስኪ በራሳችን ደግሞ እንቁም። 2 ጉልቻ እንያዝ። ሁልጊዜ በሰው ሀሳብ የራሳችን እስኪ ይህን ያህል ዓመት
ያለ ሰው ኑረናል። ስለዚህ አሁን ደግሞ በቃ በራሳችን እንቆማለን ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ሰላማችሁ ብዙ ትትርፍርፍ ይበልልኝ። ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበልን። ማርያም እግዚአብሔር አምላክ ይህን ጦርነት ብን አድርጎ ከምድረ ገጽ ያጥፋልን። ይኸው ስንት ዓመት ሙሉ ኢትዮጵያ በጦርነት እየታወጀች ነው። ላች ያስጠላል። እግዚአብሔር አምላክ ይህን ሰይጣን ሰውዬ ማን እንዳመጣብን ከምን እንዳመጣብን ባናውቅም ሀገራችን ጦርነት ናት ምናምን። ስለዚህ እግዚአብሔር ሰላምን ያምጣልን።